የተወደዳችሁና የተከበራችሁ የቋንቋ አካዳሚ ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛ እያል ርቀት ጊዜና ቦታ ሳይገድበን ዘመኑ ባፈራው ቴክኖሎጂ በመታገዝ ማለትም በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያ አማራጮችን በመጠቀም ትምህርት በኦንላይን በማስተማር ላይ እንገኛለን። የምናስተምራቸው የትምህርት አይነቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ያካትታል። መማር የምትፈልጉ ከታች ባለው ስልክ በመደወል መማርና መከታተል ትችላላችሁ። የቋንቋ አካዳሚ ቻናል የተወደዳችሁና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ይብዛ እያል እንደተለመደው ዝግጅታችን ወደ እናንተ ማድረሳችን ቀጥሏል። በዛሬው ዝግጅታችን ደግሞ ወደ እናንተ ልናደርስ ያዘጋጀነው ዝግጅት የአማርኛ መሰረታዊ ፊደላት ወይም ሆሄያትን ሲሆን እያንዳንዱን ሆሄ ደጋግመን በመቁጠር ድምፁን፣ ቅርጹን እንዴት ማወቅ እንዳለብን ሊያሳይ የሚችል ቪዲዮ ነው። ስለዚህ ቪዲዮውን ከመጀመሪያው እስከ መጨረሻው ከርሰሩን ተከትላችሁ በደንብ ብታዩትና ብታዳምጡት ብትከታተሉት ትማሩበታላችሁ፣ ታተርፉበታላችሁ። ስለዚህ በቀጥታ ወደ ዝግጅቱ ሳልፍ ይሄ የምታዩት ፊደል ቨ ይባላል። ስለዚህ ደጋግሜ እቆጥረዋለሁ። እሱን በደንብ ተከታተሉ። ቨ፣ ቡ፣ ቪ፣ ቫ፣ ቬ፣ ቭ፣ ቮ። ወደ ኋላ እመለሳለሁ። ወደ ኋላ ስመለስ ደግሞ ከሰባተኛው ወደ አንደኛው ማለት ነው። ቮ፣ ቭ፣ ቬ፣ ቫ፣ ቪ፣ ቩ፣ ቨ። በድጋሜ ከመጀመሪያው ወደ መጨረሻው ስሄድ ማለትም ከግራ ወደ ቀኝ ማለት ነው። ከግራ ወደ ቀኝ ስሄድ ቨ፣ ቩ፣ ቪ፣ ቫ፣ ቬ፣ ቭ፣ ቮ። ቀጥሎ ያለው ይሄኛው ደግሞ ከግራ ወደ ቀኝ ስሄድ ወይም ከአንደኛው ወደ ሰባተኛው ማለት ነው። አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። እሺ አሁን ደግሞ ወደ ኋላ እመለሳለሁ። ማለትም ከሰባተኛው ወደ አንደኛው ማለት ነው። ወደ ኋላ ስመለስ ኦ፣ እ፣ ኤ፣ አ፣ ኢ፣ ኡ፣ አ። በድጋሜ ከመጀመሪያው ወደ መጨረሻው ስሄድ ማለትም ከግራ ወደ ቀኝ ማለት ነው። አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። ቀጥሎ ያለው ይሄ ደግሞ ሀ፣ ሁ፣ ሂ፣ ሃ፣
ህ ሆ። እሺ አሁን ደግሞ ወደ ኋላ እመለሳለሁ። ወደ ኋላ ስመለስ ማለትም ከሰባተኛው ወደ አንደኛው ማለት ነው። ወደ ኋላ ስመለስ ሆ ህ ሄ ሃ ሂ ሁ ሃ። በድጋሜ ከመጀመሪያው ወደ መጨረሻው ሰድ ማለትም ከግራ ወደ ቀኝ ማለት ነው። ሃ ሁ ሂ ሃ ሄ ህ ሆ። እሺ ቀጥሎ ያለው ይሄኛው ደግሞ ይሄ ደግሞ ፐ ፑ ፒ ፓ ፔ ፕ ፖ። ወደ ኋላ ስመለስ ማለትም ከሰባተኛው ወደ አንደኛው ማለት ነው። ወደ ኋላ ስመለስ ፖ ፕ ፔ ፓ ፒ ፑ ፐ። እሺ አሁን ደግሞ በድጋሚ ከመጀመሪያው ወደ መጨረሻው ስሄድ ማለትም ከግራ ወደ ቀኝ ስሄድ ፐ ፑ ፒ ፓ ፔ ፕ ፖ። እሺ ቀጥሎ ያለው ይሄኛው ደግሞ እነዚህ ደግሞ የዲቃላ ሆሄያት የሚባሉት ናቸው። ዲቃላ ሆሄያት የሚባሉት ናቸው። ደጋግመን ቆጥረን እናያቸዋለን። እነዚህን እያንዳንዱን ሆሄ ድምፁን፣ ቅርጹን በትክክል ለመለየት ከርሰሩን ተከትላችሁ ማየት አለባችሁ ማለት ነው። ስለዚህ እነዚህንም ድምፄን ወጣ አድርጌ በደንብ ቆጥራቸዋለሁ። ተከታተሉ። ይቺ ኋ ሏ ኋ ሟ ሯ ሷ ሿ። ወደ ኋላ እመለሳለሁ። ሿ ሷ ሯ ሟ ኋ ሏ ኋ። በድጋሜ ከግራ ወደ ቀኝ እሄዳለሁ። ከግራ ወደ ቀኝ ኋ ሏ ኋ ሟ ሯ ሷ ሿ። እሺ በድጋሚ ደግሞ ይህኛው ደግሞ ይህኛው ቧ ቷ ቿ ኗ ኟ
ኋ። እሺ ወደኋላ ስመለስ በድጋሚ ወደኋላ ስመለስ ኋ ኳ ኟ ኗ ቿ ቷ ቧ። በድጋሚ ከግራ ወደ ቀኝ ስሄድ ቧ ቷ ቿ ኗ ኟ ኳ ኋ። ቀጥሎ ያለው ይሄኛው ደግሞ እነዚህኛዎቹ ደግሞ ዟ ዣ ዷ ጇ ጓ ጧ ጯ ጳ ጿ ፏ። ወደ ኋላ ስመለስ ፏ ጿ ጳ ጯ ጧ ጓ ጇ ዷ ዧ ዟ። እሺ በድጋሚ አሁንም ከግራ ወደ ቀኝ ስሄድ በድጋሚ ከግራ ወደ ቀኝ ስሄድ ዟ ዧ ዷ ጇ ጓ ጧ ጯ ጳ ጿ ፏ። እነዚህን ሆሄያት ወይም ፊደላት ከመጀመሪያው እስከ መጨረሻው በትክክል ከርሰሩን ተከትላችሁ ብታዩትና ብታዳምጡት እርግጠኛ ነኝ እያንዳንዱን ሆሄ ድምፁን፣ ቅርጹን በቀላሉ ማወቅ ትችላላችሁ። የእያንዳንዱን ሆሄ ድምፁን፣ ቅርጹን ለያችሁ ማለት ደግሞ አማርኛን በቀላሉ ማንበብና መጻፍ ቻላችሁ ማለት ነው። ስለዚህ ቪዲዮውን ከመጀመሪያው እስከ መጨረሻው በትክክል ከርሰሩን ተከትላችሁ ብታዩትና ብታዳምጡት ትማሩበታላችሁ፣ ታተርፉበታላችሁ። ቪዲዮውን አይታችሁ ስትጨርሱ ላይክ፣ ሼር፣ ሳብስክራይብ ማድረግ አይዘነጋም። ደግነት ለራስ ነው። በሌላ ዝግጅት እስከምንገናኝ ድረስ ቸርን ሰንብት። መልካም ጊዜ፣ መልካም ቀን